ዓመቷ ልጅ ሰጣት። በ90 ዓመቷ ወልዳው ምን ልታደርገው ነው? አሁን ሰው በጭስ በእግዚአብሔር ስራ ይገባና እንደው እግዚአብሔር ምን አለ ቀደም ቢያደርገው። አሁን 90 ዓመቷ ናት በስተርጅና ወልዳ ምን ልታደርገው ነው ካላችሁ መጽሐፍ ቅዱስ ላይ የሴት ልጅ እድሜ የተጻፈው የዲያን እድሜ ኖረችና ሞተች ተብሎ የተጻፈው የአንድ ሴት ብቻ ነው እድሜ። እሱ የሳራ ብቻ። ስንት ዓመት እንደኖረች ታውቃላችሁ? 127 ዓመት። 37 ዓመት ኖራለች። ዘግይቶ ልጅ ሊሰጣትም ልጇ 37 ዓመት እስኪሆነው ድረስ አሳድገዋለች። ምን ማለት ነው? እግዚአብሔር አንድ ነገር ሳይሰጠን ከዘገየ የሰጠንን የምንጠቀምበት ጊዜ አብሮ ምን ይላል? ካዘገየው ለተሻለ ነገር ነው። ዘካርያስና ኤልሳቤጥ ልጅ ስጠን ብለው አለቀሱ፣ አልሰጣቸው። በወጣትነታቸው ለመኑ፣ አልሰጣቸው። እስኪያረጁ ጠብቆ ገብርኤልን ላከው። ዘካርያስ አትፍራ፣ ሚስት ኤልሳቤጥ ልጅን ትወልድልሃለች። ግራ ገባው። ስንት ዓመት የጸለየው ጸሎት ረስቶታል። እሱ የሚረሳውን ጸሎቱ ማን አረሳው? ዘካርያስ ማለት እግዚአብሔር ያስታውሳል ማለት። ከዚያ የሚገርማችሁ ወለዱ። ለምንድን ነው እግዚአብሔር ልጅ ከሰጣ ይቀር ወጣት እያሉ ለምን አይሰጣቸውም ነበር? ወጣት እያሉ ልጅ ሊሰጣቸው ልጅ ይኖራቸዋል። የሚወልዱት ልጅ ግን መጥምቁ ዮሐንስ ሊሆን አይችልም። ምክንያቱም መጥምቁ ዮሐንስ መወለድ ያለበት ክርስቶስ ከመወለዱ ከስንት ወር በፊት? ከ6። ዮሐንስን የመሰለ ልጅ ከፈለክ መታገስ አለበት። አንድ ልጅ መሰላቸው የሰጣቸው ነቢይ፣ ሐዋርያ፣ ሰማዕት፣ ካህን ከሴት ከተወለዱ የበለጠ እግዚአብሔር ካዘገየ የሚሰጥን ታይቶ የማይታወቅ ነገር ነው። እግዚአብሔርን የምንታገስበትን እድል በእውነት አምላካችን ያድለን። ቅዱስ ዮሐንስ አፈወርቅ ምን አለ? እንደ ዓይንና እንደ እጅ አድርጋቸው። እጅ ሲቆስል የሚያለቅሰው ማን ነው? አቤት! ዓይን ሲያለቅስ የሚጠርገው ማን ነው? እግዚአብሔር እንደ ዓይንና እንደ እጅ አድርጋቸው። የሰማነውን በልቡናችን ያሳድረው።